ሲባል አሁን አያና የጠቀሳት ቤተልሔም የምትባል ሴት ስለመደፈር የማውራት አንደበት ሊኖራት አይገባም። ሄቨን አወት ይሄን ማውገዝ አለባችሁ እናንተ ከማን እኛ ትናንት በህፃናው ጉዳይ ስንት ሰዓት ሙሉ እዚህ ስንከራከር ስንጨው አንዳንዱ ፖለቲካ አጀንዳ ለመስጠት ነው ስላለ አንዳንዱ ካልተደፈረችም ባትደፈር እንኳን በተለይ ሴት ሆናችሁ ሴት ሊተደፈረች እንኳን ሲባል መደንገጥ አለባችሁ ሴቶች። ቢያንስ የመጀመሪያው ነገር መደንገጥ ነው አይደል? ሲምፓታይዝ ማድረግ ነው። በዛች ሴት ልጅ ጫማ ውስጥ ገብተው ራስሽን ማየት ነው። እንዲህ ያለ ነገር ማውገዝ አለባችሁ። ቁም ነገር እኔ ጥቁር ለብሰ ምናምን ይሄ ደርሶ እንትን እንደዛ ማሰብ የለብንም። ቁም ነገር እኔ ለሀቅ ነው እዚህ ጋር ቁጭ አልኩት። የማንንም እንትን ለማለት ፈልጌ አይደለም። ትላንትና የትላንት ጉዳይ እኮ ነው አይደል? የትላንት ወዲያ ጉዳይ ነው። በሀወት ጉዳይ ላይ የነበረውን ክርክር እንታስታውሱት ነውና በመርህ ነው መንቀሳቀስ ያለብን። በተለይ ደግሞ ፖለቲከኛ ከሆነ ፖለቲከኞች የህፃናትና ወጣቶችን ጉዳይ በተለይ የህፃናትን የአረጋውያንን ጉዳይ እንደዚህ አቅመ ደካሞችን ጉዳይ እንደው አደራ እኛ እንደዚህ እኮ በብሔር እኮ ከፋፍለን እኮ ማየት የለብንም። እንደዚህ ነፍሳቸው በእኛ ከእግዚአብሔር በታች በእኛ እጅ ያሉ ወገኖች ናቸው። እነዚህ አካል ጉዳተኞች፣ ህፃናት፣ አረጋውያን ተደፈሩ ሲባል ተደበደቡ ሲባል ከብሔር ጋር ሰፍተን መተንተን የለብንም። ይሄ ሞት ነው። እኔ በዛው እንትን ነው የምረዳው። እሺ ሀብትሽ ወደ አንተ ልምጣ። 5 ደቂቃ አለ። ሚዩት ነህ። ሁለታችሁ ሚዩት ነበራችሁ። ህፃን ፌቨን አወት በዚያ ያን የመሰለ አሰቃቂ ጉዳት ሲደርስባት በዛ ህይወቷን ስታጣ እዚህ ያሉ ለዚህ ነው ያላችሁ ኤትኖ ናሽናሊዝም አውሬነት ነው የምላችሁ። እኔ የአማራ ብሔርተኛ ነኝ። የአማራ ብሔርተኛ ግን ኢትዮጵያዊነቴን ክጄ ሰውነቴን ፍቅ አይደለም። ይሄ የኦሮሞና የትግሬ ብሔርተኝነትን አስመስሎ አማራ ክልል ውስጥ የሚከቱ አሉ። እዚህ ቁጭ ያሉ ወንድሞች ሲክዱ ነበር ያንን ጄኖሳይድ ያንን የሄቨንን ጭፍጨፋ። አማራ ሲሆን ደግሞ ይዘው ይመጣሉ። እነዚህ ነውረኞች ናቸው። ከአንተ ጋር ስማማለሁ። የዛኔ ማውግዣቸዋለሁ። ባህር ዳር ላይ የተደረገው የጎጃምን ህዝብ የአማራን ህዝብ አይወክልም። ገዳይ፣ ጨፍጫፊ፣ ደፋሪ ነው በቃ ፒሪየድ። ኦሮሚያ ክልል ላይ ተደራጅቶ 4 ኪሎ ቁጭ ብሎ ጫካ ቁጭ ብሎ እያረደ ያለው ሰፊውን የኦሮሞን ህዝብ አይወክልም። ፖለቲካል ክላስ ነው። ኦሮሞ እንደ ማህበረሰብ በደም በአጥንት አራጅ ገዳይ አይደለም። እንደዛ አድርጎ የሚስሉ ነውረኞች አሉ። እሱን ስቃወመው የምኖረው ነው። ወደ ፖይንቴ ልምጣ። ፖይንቴ ላይ ስመጣ ምንድነው ልልና እህቴ አንድ ቀን እንኳን ከፖለቲካ ብታውጡ ትላለች። አዝፍ የኦሮሞ ነፃነት ግንባር የፖለቲካ ቡድን እንዳልሆነ የታጠቀ ቡድን እንዳልሆነ ብልጽግና የኦሮሞ ብልጽግና ወይንም ደግሞ በአጠቃላይ ብልጽግና የፖለቲካ ፓርቲ እንዳልሆነ እና የአማራን ህዝብ እያጠቃ እየገደለ ህዝብ እያፈናቀለ እንዳልሆነ ይሄንን ችግር ከፖለቲካ ውስጥ አትክተቱ። ኢትዮጵያ ውስጥ ላለፉት 7 ዓመታት የተደረገው ጭፍጨፋ፣ መፈናቀል፣ እገታ መንግስታዊ ነው፣ ስርዓታዊ ነው፣ ስቴት ስፖንሰር ነው። ወደድሽም ጠላሽም ወደድክም ጠላህም አብይ አህመድ ሽመልስ አብዲሳ ቁጭ ብለው አቀደው አዲስ አበባ ይሄን ያህል አማራ ይኖራል፣ እንዴት አድርገን እናፈናቅለው፣ ኤግዚት ኮሪደር እንፍጠርለት። ሌንጮ ለታ ሲል ነበር የቀበሌ ቤት የሚኖረውን ዳር ላይ አውጥተን ኮንዶሚኒየም እንስጠው፣ ከማል እናውጣው። ወለጋ ያለውን በሚሊዮን እንጨፍጭፈው፣ ታጣቂ ሸኔ ብለን አስታጥቀን ታጣቂ ቀጥረን የመንግስትን ኃይል እያሰረግን እንጨፍጭፈው። ይሄ ነው ፕላኑ። ይሄን የነገረን ማን ነው? የኦሮሚያ ክልል የጸጥታ ኃላፊ የነበረው ስሙን ጥቀሱልኝ። የጸጥታ ኃላፊ የነበረው ነው ይሄንን የነገረን። ስለዚህ ስቴት ስፖንሰር ነው። ወደዳችሁም ጠላችሁም አማራ ሆን ተብሎ ለገጣፎ፣ ቡራዩ፣ አርሲ፣ ባሌ፣ ሐረርጌ፣ ወለጋ ስንት አማራን ያለቀው፣ ስንት አማራን የተፈናቀለው። ይሄንን ከኦሮሞ ህዝብ ጋር አላያይዙ። እኔ ኦሮሞን ህዝብ አውቀዋለሁ። አውሬ የሆኑ ግን ጨፍጫፊዎች አሉ። ዛሬ ባለ ጊዜ ነን። እግዚአብሔር ሰጥቶናል። ማን ነው በጉልበታችን ስልጣን ይዘናል። 4 ኪሎ ገብተናል። ኦሮሞ ዝሆን ነው ሲል ነበር ቅድም መስፍን ፈይሳ። ኦሮሞን አውጣው እዚህ ውስጥ ያንተን ዘረኝነት
ያንተን ባለጊዜነት ለኦሮሞ ህዝብ አትስጠው። በመድኃኒዓለም ትናንትና እና ሉላ ሰለሞን ይሄን ይሉ ነበር። እኛ ጀግናን አምስትም ብንሆንም አፍሪካን እንገዛ ነበር ይሉ ነበር። ቴዲ የህወሓት ሰዎች እነ ዳንኤል ብርሃኔ እና ሉላ ሰለሞን እኛ 5% ነን ግን አፍሪካን እንገዛለን። ዛሬ ደግሞ እኛ ዝሆን ነን ይላል መስፍን ፈይሰ። ለምንድን ነው ዝሆንነት? ምንድን ነው? የስቴት አፓራተሱን ተቆጣጠር፣ መሳሪያ ይዘ፣ መከላከያን ይዘ፣ ደህንነት ይዘ፣ በሙሉ የኢትዮጵያን ሪሶርስ ይዘ ሌላውን ጄኖሳይድ ለመፈጸም ከተጠቀምክበት አዎ ዝሆን ልትሆን ትችላለህ ለጊዜው። ገብቷል? ያ የኦሮሞን ህዝብ አይወክልም። ኦሮሞን ከዚህ ውስጥ አውጣው። ጄኖሳይድ አማራ ላይ እየተፈጸመ ነው። ልጅቷ ከዩኒቨርሲቲ አምጥቶ አዲስ አበባ ጣላት። በጥይት ተጠፍጥ ምንድነው ተቀጥቅጦ ይገደል፣ በአደባባይ ይረሸን ይላሉ መስፍን ወንድሜ። እኛ እኮ የምንለው ይሄንን ነው እኮ 7 ዓመት ሙሉ የኢትዮጵያኖችን ደም የአማራን ህዝብ ሲያፈናቀል ሲገደል የነበረው ስርዓት በጥይት ተቀጥቅጦ ከ4 ኪሎ ወጣ እኮ እያልን ነው። አንተ አንድ ዩኒቨርሲቲ ሰው ይገደል ነው የምትለው ለአንድ ኢንሲደንት፣ አሁን ለዚህ ልጅቷ ላይ በደረሰው ነገር 7 ዓመት ለፈሰሰው ደም ለሚሊዮኖች ለተፈናቀሉት ማን ነው ተጠያቂ የሆነ? ቴዲዬ ሽመልስ አብዲሳ እኮ ሻሸመኔ ስትነድ የሻሸመኔ ከንቲባ ፍርድ ቤት ነው የተናገረው። ይህን ታውቃለህ ታሪኩን አለ። ምንድን ነው የመሰከረው? ፍርድ ቤት አርፈተኛ አለኝ። ፍርድ ቤት ቀርቦ የሻሸመኔ ከንቲባ አርፈተኛ ማን ያለው? ሽመልስ አብዲሳ። ዛሬ ሽመልስ አብዲሳ ጫፉን የነኳልን ላለፉት 7 ዓመታት ለፈሰሰው ደም፣ ለተፈናቀለው ህዝብ፣ ለፈረሰው ቤት፣ ለወደመው ሀብትና ንብረት የአማራ ህዝብ ላይ ለደረሰው፣ የኦሮሞ ህዝብ ላይ ለደረሰው፣ የኢትዮጵያ ህዝብ ላይ ለደረሰው ማን ነው ተጠያቂ የሆኑት? ማን ነው ፍርድ ቤት የቆመው? ማን ነው እድሜ ልክ የታሰረው? ማን ነው የሞት ቅጣት የተቀጣው? አንድ ሰው ተጠራልኛል። መስከረም አበራ እህቶቿ 17 ሴቶች ስለታገቱ ስለተደፈሩ ደርዛቸው ስለጠፋ ያንን ድምፅ ስለሆነች መስከረም አበራ እስር ቤት በስብሳለች። ይሄ ነው እየሆነ ያለው። አንድ ነገር ልጨምር ቴሪ፣ አንድ ነገር ዶክተር ደሳለኝ ጫኔ ለወለጋ ለተጨፈጨፉት የህሊና ጸሎት ሲጠይቅ እኮ ፓርላማ ላይ አይቻልም የተባለበት ሀገር እኮ ነው። የህሊና ጸሎት የተነፈገበት ሀገር እኮ ነው። የአማራ ህዝብ ለቅሶ ነው ማውራት። ይሄን ያህል ነው ህዝቡ ላይ ያደረሱት ጉዳት፣ ኢሞሽናሊ፣ ሜንታሊ፣ እንደገና ፊዚካሊ አማራን ማጥፋት፣ ማድቀቅ፣ የአማራን ንብረት ማውደምና እኔ ያን ነገር ልንገርህ ቴዲ፣ አዳነች አበቤ ታለች ዛሬ ምንድነው ይሄ ኮንዶሚኒየም ይዛ የምትዞረው አማራ ለህፃን ይበል እናት ኮንዶሚኒየም ሰጥታ ነበር አይደል? ታማኝ ነች አዳነች አበቤ ወጣች። ለምንድን ነው ህፃን ይበል አማራ ክልል ነው የተጎዳችውና አንተ ቅድም ያልከው ነገር አየህ፣ እሷ ምንድነው ፖለቲካ መስራቷ ላይ አሁን ይሄ ነው የሆነ ያለው። ያመሰግናል። ሰዓት ስለሌለ ነው እንጂ ብዙ ማነሳው ጥያቄ አለ። አሁን በተደጋጋሚ እንደምናገረው በብሔር ፖለቲከኞች እንካ ሰላምታ መሀል ላይ ምስኪኖች ድምፅ እያጡ ነው። ድምፅ የሚሆናቸው እያጡ ነው። ይገደላሉ። ጉራጌ ከሆነ እንደ ጉራጌ ታወራለህ፣ አማራ ከሆነ እንደ አማራ ነው የምናወራው፣ ኦሮሞ ከሆነ እንደ ኦሮሞ ትንታ ነው የሚሆነው። በመሃል የምስኪኖች የሚሞት ይሞታል፣ የሚደፈር ይደፈራል። ተደበስብሶ ነው የሚያልፈው። የአንድ ሰሞን ግርግር ይሆናል። ድምፅም አንሆናቸው። ሀቁን ነው ማውራት ያለብን። እኛ የሚበጀን ፖለቲካ እንሰራለን፣ እናልፋለን፣ በቃ ላጥ እንላለን። በቃ ላይክ አርጊውመንቱን ዊን ያስደርገናል ብለን ካሰብን በቃ ያለንን አረፍተ ነገር ገንብተን ምናምን በዛ ነው የምናልፈውና አሁንም ከዛ ወርደን የዚችን ልጅ ጉዳይ እቺ እህታችን ተደፍራለች፣ ፍትህ ልታገኝ የምትችልበትንም ነገር እያደማን ማውራት አለብን። እነሱና እኛ ወደሚል ትንታኔ ካመጣ ነው ጉንጭ አልፋ ክርክር ነው የሚሆነው። በዛ በኩልም ተከላካይ ሆኖ ነው የሚቀርብልህ፣ በዚህ በኩልም አጥቂ ነው የምትሆነው። ነገ ደግሞ አንተ ጋር ተመሳሳይ ወንጀል ይፈጠራል፣ አንተ ተከላካይ ትሆናለህ፣ እነሱ አጥቂ ሆኖ ይመጣሉ። በመሀል ግለሰቦች እንደዚሁ ከንቱ እየሆኑ ነው የሚቀሩትና ከዚህ አውድ መውጣት አለብን ለማለት ያለው። በተለይ ቢያንስ ይሄንን ጉዳይ እንኳን እንደው ከሰባዊነት እየተነሳን ብንተነተን ለማለት ያለው ቴዲዬ ለሁላችንም ነው። አንድ ሴት አንተ ስለተናገርከው ነገር አለ አንድ የረሳውን ነገር 10 ሰከንድ ስጠኝ። ይኸውልህ አሁን አማራ ላይ የተደረገውን ጄኖሳይድ እየተደረገ ለቆየው ጄኖሳይድ ይኸውልህ ሆሎኮስትን ምንም ሁለት አይነት ድናያል ነበር። አንደኛው ሃርድ ኮር ድናያል ይባላል፣ ሁለተኛው ሶፍት ኮር ድናያል ይባላል። ሶፍት ኮር
እኮ ይመጣሉ። እሱ እናወራ ነገ በሰፊው እንመጣለን። ምን አለ መሰለህ ተደርጓል ድርጊቱ ግን ነገር ግን ይሄንን የሆነው በዚህ ምክንያት ነው። ኦኬ ገብቶኛል። ነገ ያሉ ሰዎች እንደ እህቴ ልዕልናና መስፍን እና አያና እነዚህ ሶፍት ኮር ድናያል ናቸው። የአማራን ጄኖሳይድ ኢነብል የሚያደርጉ ሰዎች ናቸው። እንዲህ ሆኗል። ጥያቄ ያነሱባል። አየህ ግዙፍ የሆነውን ሀቁን ትተው ጥያቄ መሀል ላይ ያነሱ። ኦኬ ወደዛ ወደ እንትን መጣ። አሁን አይ ዶንት ኖ እኔ የፖለቲካውን የመጫወቻ ሜዳ ቪሸስ ሰርኩልስ ነው የከተት ነው። ፖለቲከኞች በተለይ ብሔርን ፖለቲካ አድርገን የምንከራከር ሰዎች እነሱና ማንም ዛሬ ሀላል ላይ የሰው አንገት የሚቆርጥ ሰውዬ አማራ ነኝ ካለ ቢያንስ የአማራ ደጋፊ ያገኛል። ኦሮሞ ነኝ ካለ የኦሮሞ ደጋፊ ያገኛል። መሀል ላይ ግን አንገቱ የተቆረጠው ሰውዬ ደመ ከልቦ ነው እያመለጠ ያለው። ከዚህ መውጣት አለብን። ቢያንስ ወንጀልን በተለይ እንደው ሌላው ይቅር አረጋውያንና ህፃናትን አካል ጉዳተኞችን ለያይተን ማየት አለብን። ማንም ይስራው ማንም በቃ ማውገዝ አለብን። ወንጀል ነው። ፖለቲካም ስንሰራ አንድን ወንጀል አድራጊ አሲፍ ህዝቡ ሁሉ አበጀ በለው እያለ ከቦ ሲያጨበጭብ እንዳደረገው ቆጥረን መተንተን የለብንም። እንዲህ የሚተነትኑ አሉ። አእምሮ ይጎደላቸው አሉ። አእምሮ ይጎደላቸው አይደለም። በነገራችን ላይ ሁለት አፍተ ነገራቸውን ከሰማ ከኛ ወገን ያልሆኑ ሰዎች ናቸው። ከትላንት ወደ ስንናገር የነበረው አማራ ህዝብ ላይ ሐሰት ትርክት ሲተርኩ የነበሩ ሰዎች ምናወራ የነበረው እንደ ህዝብ ሲተርኩብህ የነበሩ ሰዎች ዛሬም ደግሞ አንተን መስለው ገብተዋል። በለመዱት ነገር ነው አሁን እየተነተኑብህ ያለው መሀላችን ገብተው ማለት ነው። እነሱና እኛ እንደ ህዝብ እንድትጨራረስ ማለት ነውና ቢያንስ ይሄን ነጣጥለን ማየት አለብን ለማለት አይደል። ይምረርህም ይጣፍጥህም መተንተን ካለበት ቢያንስ ወንጀል በዚያ ወደ ነው መተንተን ያለበት ብዬ ነው ማምነው። እሺ ወደ አማራ ዛሬ ልምጣ። አራት በጣም የምትገርሙ ሰዎች ናችሁ። አይውሽ ረጅም ሰዓት ከእናንተ ጋር ብቀመጥ ግን ያው እንትን ስለሆንኩኝ ነው። አማራ ዛሬ ወደ አንተ ልምጣ። እሺ ታንኪዩ ቴዲ አመሰግናለሁ። በነገራችን ላይ ያው ለምን ፖለቲካዊ ሆነ፣ ለምን ፖለቲካዊ ይዘት ያዘ፣ ለምን በማንነት መጣ የሚለው ጉዳዩ ፖለቲካል ስለሆነ ነው። ተራ ዝም ብሎ የግለሰብ ወንጀል አይደለም የተፈጸመው። ጉዳዩ የተፈጸመበትንም ጊዜ ልጅቷ ስትናገር 1 ዓመት ከ6 ወር ምንም ሳይደፍሯቸው ከዛ ደፈራው ተጀመረ። 1 ዓመት አርግዛለች። ልጇን የወለደችው ልጅ አሁን 1 ዓመት አካባቢ ሆኗል። ይሄ ነገር ሀፕን ያደረገው ከ3 ዓመት ምናምን በፊት ነው። ስለዚህ ይሄን ስናይ በዛ ወቅት ታጥቆ ይንቀሳቀስ የነበረ የደፋሪዎችንም አፒራንስ ነግራናለች። አለባበስ፣ የፀጉር አቆራረጥ ሁሉ ነግራናለች። ፖለቲካል ነው። ተጠንተው ነው መጣው አድብተው ተኩስ የውሸት ተከፍቶ እንግዲህ በዩኒቨርሲቲ ተኩስ ሲከፈት የነበረ በዛ ወቅት የት ነው እንግዲህ እናንተ ትነግሩኛላችሁ። ማን ነበረ እስከዛሬ ልምምድ ሲያፍን የነበረ ማን ነው? ሲደፍር የነበረ ማን ነው? ሲገድል የነበረ ማን ነው? ለእኔ 2 ኃይል ነው፣ ብልጽግናና ኦነግ ሸኔ ነው ሲደፍር ነው የነበረ። ስለዚህ ፖለቲካ፣ እነዚህ ደግሞ የፖለቲካ አካላት ናቸው በሀገሪቱ ውስጥ። ስለዚህ ፖለቲካል የሚያደርገው ይሄ ነው። ፖለቲካ ነው አትበሉ በጣም። ስለዚህ ለምን አደረጉት የሚለው ላይ ስንመጣ ደግሞ ይሄን እንደዚህ ሲደረግበት የኖረው በልምዳችን ነማን ናቸው? አማሮች ናቸው። ሲታፈኑ የነበሩ በአውቶቡስ ሲወሰዱ የነበሩ አማሮች ናቸው። ስለዚህ ልጅቷም አማራ ናት ስትናገር። ስለዚህ የተደረገው በኦነግ ሸኔና በመንግስት ኃይል ነው። መንግስትና ኦነግ ሸኔ ለእኔ አንድ አይነት ናቸው። ይሄን ስል ግን የኦሮሞ ህዝብ ነው ወጦ የደፈራት ተሰብስቦ እያልኩህ አይደለም። ይሄ መታወቅ አለት። የተደፈረችውም ከእሷ ጋር የተደፈሩት እህቶቻችን ተጠንተው ተመርጠው የተወሰዱት በማንነታቸው ነው። ለዚህ ነው ማንነት አድርገን ነው እናመጣው እና ይሄ መካድ አይችልም። እውነቱን ተነጋግረን ነው የምንሸፍነው። ሌላው ለምን አደረጉት ለሚለው ያው እንግዲህ ቅድም ከዚህ በፊት ይደረግ እንደነበር አማራውን እየመረጡ ይደፍራሉ፣ ስነልቦናውን ይሰብራሉ። ይሄ የተለመደ ነው። ሌላው ቅድም ሲነሳና ያሳዘነኝ ነገር የህፃን ሄቨንን ጉዳይ እዚህ ጋር አምጥቶ ማስገባቱ የህፃን ሄቨን በግለሰብ ደረጃ የተፈጸመና ፖለቲካዊ ያልሆነ ነገር ነው። ይሄ ፖለቲካዊ የሆነ ነገር ነው። አንድ ሁለተኛ የህፃን ሄቨን በወቅቱ እኔ እንኳ ዱዌል አላረኩም፣ በእንዲህ አይነት ነገር ውስጥ ብዙ አልገባም። ግን በወቅቱ 19 ዓመት ፍርድ የተፈረደበት ሰው ነው። የህፃን ሄቨንን ለምንድን ነው ወደ ሚዲያ አሁን የመጣው የሚል ጥያቄ ነው እንጂ የመጣ ከደፋሪው ጋር ለመቆም አይደለም የተሞከረው። አሁን ለምን መጣ? የተደፈረሽ ጊዜ ሰውየው ተፈርዶበት ምንድን ነው ይግባኝ ስለጠየቀ ነው የህፃን ሄቨን ወደ አጀንዳ ሆኖ የመጣ ከዓመት በኋላ። ስለዚህ እንዲህ አይነት ፎልስ ኢኩቫለንስ ይዘን መጠን ደፋሪ ምናምን እያልን የምናመጣው ሰዎች ትክክል አይመስለኝም። ሌላው እዚህ መድረክ ላይ ቢሆን ተደፍራ ቢሆን ምናምን ተብሎ እሷ በጣም ነው ማለት ነው እሷ ሳትታመን ግን ከዚህ በፊት 10 እና 20 ጊዜ የደፈሩ ሰዎች ታምነው
ገቨርንመንት ታምኖ ደፋሪዎች ታምነው እሷ ሳትታመን እሷ ላይ ነበረ የማስረጃ ጥያቄ ሲቀርብ ነው። ይሄን ሞራል እንግዲህ የሴት አምላክ ይፍረድ። እኔ ምንም ማለት አልፈልግም። ስለ ግሬዷ ስለ ማጣራት ምናምን አልሄድም። ኢቢኤስ ነው ተጠያቂ የሚሆነው በእሷ ጉዳይ ሲባል ሰምቻለሁ። ኢቢኤስ ሳይሆን የሚጠየቀው እህቶቻችንን ያልጠበቀው መንግስት ነው። የሚጠየቁት ደፋሪዎች ናቸው፣ ወንጀሉን የፈጸሙት ሰዎች ናቸው ተጠያቂዎች። ኢቢኤስማ አውትሌት ነው የሆነው፣ እንደውም ሊሸለም የሚገባ የመንግስት ሚዲያ ነው። የዛሬ ሳምንት ተመስገን ጥሩነህን ሲያመጣ ተጠያቂ አላረጋችሁትም፣ ሲያወድስ ነው የነበረ መንግስት። ስለዚህ ኢቢኤስ አይደለም የሚጠየቀው። እኔ ዩኒቨርሲቲው ጎንደር ወይም ባህር ዳር መስሎኝ ነው። ጎንደርና ባህር ዳር ባይሆን ኑሮ አታወጣውም ነበረ ማለት ወለጋ ዩኒቨርሲቲ ቢሆን ደምቢዶሎ አታወጣውም ነበረ የመሰለህ። አማራ ላይ ህጸጽ የተገኘ ስለመሰለህ ነው ጎንደር እንትን ያለው። ኢቢኤስ ይዞ ለፖሊስ ነው መስጠት የነበረበት። የትኛው ፍትህ አግኝተን? ጠቅላይ ሚኒስትሩ አጋቹ መጡ አግቻለሁ ብሎ ይንገረኛ አይደል እንዴ ብሎ ያላገጠብን። ይገሏት ነበረ መንግስት ጋር ቢወስዷትማ አፍነው ወሬው እንዳይወጣ ይገሏት ነበረ። ፖሊስ ጋር ነው ይዘን መሄድ ያለብን። እና እንዲህ አይነት 20 ሰው ተገለዋል። ፋኖ ማስረጃ አለ። ባለፈው እንደዛ ሲቀባጠር ይሄ ወሬ እኔ አጣርቼ መጣሁና ማስረጃ ላመጣ ሰው አብሬው ታገላለሁ። 20 ሰው 20 ተማሪ ተገደለ ብለህ የመጣኸው ማስረጃ አለ ወይ? ለምን? እኔ ሆስፒታል አጣርቻለሁ፣ ትምህርት ቤቱ ጋር ደውዬ አጣርቻለሁ። እንዲህ አይነት ፎልስ ኢኩቫለንስ ይዘን መጠን አንምጣ። ይልቅ አረመናዊ የሆነ ስነልቦና ካለን እሱን አጥፍተን ትክክለኛው ወደ አባቶቻችን ሞራል ስቴት እንመለስ። ይሄ አረመኔነት ነው። ከማንም እህት ጋር ከየትም ትወለድ፣ ከኦሮሞ ከትግሬም ከአማራም ትወለድ፣ ከነሱ ጋር መቆምና ይህን የፈጸሙ ሰዎች ለፍትህ ይቅረቡ ብሎ ፕሬዠር ማድረግ ነው። ታንኪዩ ቴዲ። የመጀመሪያው ነገር አሁን ይሄ ነገር መጀመሪያ ያለበት ከትምህርት ሚኒስቴር ይመስለኛል። የመጀመሪያው ነገር ትምህርት ሚኒስቴር እቺ ተማሪ በ2013 የትኛው ዩኒቨርሲቲ እንደተመደበች ከነ አያቷ ስሟ ስላለ ማሳወቅ አለበት። ትምህርት ሚኒስቴር በዶክተር ብርሃኑ ነጋ የሚመራው ተቋም ማለት ነው። ሁለተኛ እንደው በአጀንዳ ላይ ተደራርበው ነው እንጂ እኮ ሳምንት አይሞላም እኮ ሙሉ መኪና እኮ የታገቱ እኮ ወገኖቻችን እኮ አሉ። ወደ አማራ ክልል ሲሄዱ ስለነሱ አውርታችኋል? አንዳንዶቻችሁ ሁለት ጎረምሶች ስለተጣሉ ስታራግቡ ነው የምትሉት። ሙሉ መኪና ታግተዋል። ቴሌግራም ላይ ጽፌላችኋል። የት ነው ያሉት? አውርተናል። ስለዚህ የእነዚህ ሰዎች እናቶች እኮ ዛሬ ለማኝ ሆኗል። ዛሬ የወጣውን ዜና ሰምታችኋል? እነዚህ መኪና ሙሉ የታገቱ ወገኖቻችንን ለማስለቀቅ የኔና የናንተ እናት እኔና እናንተ ታግተን በእነሱ ጫማ በእናቶቻቸው ጫማ ስለ ራሳችንን ከተን ካላየን አንዳንድ ህመም አይገባል። ጎዳና ወጥተናል እያሉ እያወሩ እናታችን እኛ ታግተንባት ለማስለቀቅ ገንዘብ ለመለመን ጎዳና ስትወጣ ሳሉት እናቶቻቸው ሳሉት። እንደዛ ነው እየሆነ ያሉት ወላጆች። አውርተናል ስለዚህ ጉዳይ። ነገ ደግሞ የባሰው ይመጣል። እዚህ ጋር ቢያንስ ሶሻል ሚዲያ በጣም ኃይል ያለው ነገር ነው። አቅልላችሁ አትዩት። እዚህ ጋር በ2000 ሰው ነው የሚያያችሁ። ይሄን ቪዲዮ ስንት ሚሊዮኖች ናቸው የሚቀባበሉት? ቢያንስ እነዚህ የሚታገቱና የሚደፈሩ ህፃናቶች ሴቶች እህቶቻችን ናቸው፣ እናቶቻችን ናቸው፣ ወንድሞቻችን ናቸው ብለን እኛ እርግጠኛ ሆኜ የምነግራችሁ እኛ አቋም ከያዝን ቢያንስ እኛ መለወጥ እንችላለን። እነዚህ አቅመ ደካሞች ጉዳት እንዳይደርስባቸው ማድረግ እንችላለን። ፖለቲካውን እንሰራለን፣ ግን ቢያንስ ለነዚህ ከሌላ መሆንን መለማመድ አለብን ብዬ አስባለሁና ስለታገቱትም ነገ እናወራለን። ዜጎችን የመጠበቅ ኃላፊነት የማን ነው? ኦብቪየስሊ የመንግስት ኃላፊነት ነው። የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት የመንግስት ነውና እሱ መተንተን አለበት ለማለት ያለው። እሺ ከዳኒ እስራኤል ወደ አንተ ልምጣ። እሺ ኦኬ ቴንክ ዩ አመሰግናለሁ። አዲስ ከቻልክ ሚዩት ብታደርገው ደስ ይለኛል። ቴንክ ዩ ኤኒዌይስ ቴንክ ዩ። እኔ አመሰግናለሁ። እኔ ቴዲዬ በመጀመሪያ አንተ ከነገርከው ከመጨረሻ አረፍተ ነገር ነው የምነሳው። የትምህርት ቤት ሚኒስትሩ ወጥቶ ማረጋገጫ ይስጠን። ቴዲ 1900 ኢትዮጵያን ውስጥ ያላችሁ ከማን ነው ፍትህ የምንጠብቀው? መንግስት ድምጽ ዳኒ ድምጽ ይረብሻል። እሺ ቆይ አንዴ ስራ ቦታ ስለሆንኩ አንዴ በቃ ውጭ ብታሽ አንተ አሁንስ ይሻላል። ጥሩ ነው። የት ነው ፕሌኑ ስለት ያለው? ኧረ አይደለም ግን ኤርፖርት ውስጥ ነው። ኤርፖርት ውስጥ ነው የምሰራውና የፕሌኑ ድምጽ ነው የሚረብሻት። አሁንስ አንዴ ካፒቴኑን ቆይ አቁምልኝ በለው።
እሺ ማሽኑን ዘግቶታል። ኦኬ እሺ ቴዲ አሁን ይሰማል? አሁን እሰማለሁ ቴዲ ይሰማለሁ? ሚዩት ነህ ቴዲ? ትሰማለህ ግን ኖይዝ አለው ከጀርባ ይረብሻል። እሺ ኦኬ እሺ ያው እሺ ጮክ ብዬ ላውራና እንግዲህ ነው ቴዲ የመጨረሻ አንተ አረፍተ ነገር ከተናገርከው ላይ ነው እኔ መነሳት የምፈልገው ምንድነው የሀገሪቱ ስርዓት የትምህርት ቤት ሚኒስተሩ ማን ነው ፍትህ የሚሰጠን ቴዲ? እኛ እኮ እያልን ያለው እኮ ኢትዮጵያን እኮ 1900 ኢትዮጵያኖች ያላችሁ ቁጭ ብላችሁ ለአንድ ደቂቃ አስቡ። ራሱ መንግስት የአማራ ተወላጆችን አምጥቶልን ኢትዮጵያኖችን አምጥቶልን እንዴት እንደተገደሉ በማንነታቸው እንደተጨፈጨፉ በኢሰመኮ አስመስክሮ በሀገሪቱ ፍትህ ስርዓት አስመስክሮ የገደላቸው ጨፍጫፊ ገዳይ የተባሉትን ሰዎች የመንግስቱ የስርዓቱ አካል አድርገዋል። ቅድም አየና ምን ተናገረ? የኦነግ ሰራዊቶች የስርዓቱ አካል ስለሆኑና እነሱ በማናገራችን ኦሮሞ ጠልነት ነው አለ። ገዳይን በማውገዜ ትናንት መንግስት አሸባሪዎች ናቸው አማራን በማንነቱ እየመረጡ ይገላሉ ብሎ ሲፈረጃቸው የነበራቸውን ሰዎች ጄኖሳይድ ፈጽመዋል፣ ዘር ተኮር ወንጀል ፈጽመዋል ያላቸውን ግለሰቦች አምጥቶ የስርዓቱ አካል ሲያደርጋቸው ይሄ ስቴት ስፖንሰር ነው። ይሄ ስርዓት ማንን ነው የሚያጋልጠው? ራሱን ለማጋለጥ ነው እንዴ? አሁን እኮ ነው የምጠይቀው ለቴዲ ይቅርታ፣ እንደዚህ ቀል መቀለድ አልፈልግም። አንድ ሰው ነበር ወላጆቹን ገደላቸው። ወላጆቹን ገሎ ፍርድ ቤት ሄደ። ፍርድ ቤት ሲቀር ዳኛው ከፍተኛ እስራት ፈረደበት። ለዳኛው ምን ጠየቀው? አስተያየት አድርግልኝ አለው። ለምንድን ነው ማድረግልህ አለው። ወላጅ አልባ ስለሆንኩ አስተያየት አድርግልኝ እስራቱ ላይ አለው። እሱ እኮ ነው የገደለው ወላጆቹ። አሁን እኮና እንደዚህ አሁን እኮ እኛ እኮ ምን ጠይቀው እኮ ፍትህ እኮ ኢትዮጵያኖች እኮ ማወቅ ያለባችሁ ራሱ መንግስት ነኝ የሚለው በተለያየ ወንጀል ሰው በማጥፋት ሰው በመግደል ሰው በማገት የሚከሳቸውን አካላቶች የስርዓቱ አካል አድርጓቸዋል። የስርዓቱ አካል አድርጓቸው እንዴት ነው እነዚህ ሰዎችን መልሶ ወደ ፍትህ የሚወስዳቸው? እነዚህ ሰዎች ደግሞ ትናንት ገለዋል። የመንግስትን ምስክርነት የመንግስትን ዊትነስነት ወስደ እነዚህ ሰዎች ገለዋል ብለን ስንወቅስና ስንናገር አያና መጥቶ ኦሮሞ ጠል ይለናል። እኛ እኮ ስለ ኦሮሞ ህዝብ እኮ አይደለም የምናወራው። እኛ በአይናችን በምስክርነት ያየውን እኮ ነው ግድያ ፍጻሜ እኮ ነው የምናወራው። ስለዚህ እንዴት ብሎ ነው አንድ ኢትዮጵያዊ 1908 ኢትዮጵያኖች በሶኮልት የኢትዮጵያ መንግስት ነኝ የሚለው በሶኮልት ብልጽግና ነኝ የሚለው በመራሽ ወረድ በላይነት የሚመራው ኦሮሚያ ክልልንም በፌደራልም አልጨረሱት ቴዲ ኦሮሚያ ክልልንም በፌደራልም ደረጃ የመንግስቱ የስርዓት አካል ካረጋቸው በኋላ ከሱ መጠን ፍትህ የምንጠብቀው በየትኛው ሚዛን መለኪያ ነው? ኦኬ እሺ፣ ነገ ስንገናኝ እኔ አሁን ስለመሸብኝ ነው እንጂ በጣም ብዙ ማነሳቸው ጥያቄዎች አሉ። ዶክመንተሪውን በደንብ አይታችሁ የደምቢዶሎ ዩኒቨርሲቲ መግለጫ አንብባችሁ የብርቱካንን ኢንተርቪው በደንብ ሰምታችሁ ቴዲ እኔ ስለ ዶክመንት ቴዲ እኔ እዚህ ጋር የማወራቁ ቅድም እኮ ተናገርኩ። ቴዲ አንድ ነገር እንድትያዝልኝ የምፈልገው ፖይንት ቴዲ እኔ እህቴ ብርቱካን መሆኑ አይደለም እኔ እያወገዝኩት ያለሁት ማውገዝ ሳይሆን የተከሰተው ድርጊት በብርቱካን ላይ ብቻ ሳይሆን 100,000 ብርቱካኖች ላይ የከሰቱት አካላቶች የመንግስት አካል ናቸው። ስለዚህ ከየት ነው እኛ ፍትህ የምንጠብቀው? ለምልኩ ኦኬ እኮ ለዛም ቢሆን መፍትሄ አለ። በዚህ ጉዳይ ላይ ዳውት አለ። ኦነግ የሚባሉ አካላቸው በሽብር የተከሰዎች ዛሬ የመንግስቱ የስርዓቱ አካል ናቸው ወይስ አይደሉም? ቴዲ ቆይ እሱን እናወራለን። አሁን ነገ እኮ ነው ብለህ ነገ እሱን ኢትስ ኖት ማተር ብርቱካን ሆነች አይደለችም። ወንጀሉ ነው እኛ የሚያሳስበን። ኦኬ ይረብሻል፣ እንትና ይረብሻል። ከጀርባ ሚውት አድርገው ቴዲ የኢቢኤስን መግለጫ አይታል? ጥቁሩ ልጅ ያነበበው በቪዲዮ አውጡ። በቪዲዮ አላወጡም። ላኩልኝ በውስጥ ይሄ ላሳየው። እስኪ ቆይ ላሳየው። የሚገርም ነው። ይኸውልህ ይሄ ራሱ ነው እኮ መጥቶ ያለቀሰው ልጅ መጥቶ እንዴት እንደሚያደርግ አትታይም።
አሁን አይታይም? አሁን ይታያል። ኦኬ አዳምጥ። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው እንደዚህ ደም እየፈሰሰ ጋር ተያይዞ ለተነሳው ጥያቄ ኖ አየው ልጁ እንደ ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሀብትሽ ምኑን ከምኑ ይዘን ነው የምናየው ነው ይሄን ነው። ይሄ ልጁ እኮ ነው የሚያወራው እኮ አዳምጠው። ከተናገረው ላይ ነው እኮ እንደዚህ አድርገው የሚሆኑት። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ አስተባበል ተብለው እኮ ነው። ከማን አረበን በዚህ ደረጃማ ንቃተ ህሊናችንን ማትገምት አረበናት ምን ሆናላ? አስተባበል ተብለው እኮ ነው። ኤዲት ሳለ የተለጠፈ ነው። ባይዘው ቆይ ሀብትሽ እዚህ ጋር ትልቅ አጀንዳ ይዘን አሁን እንደዚህ ህፃናቶች ቆራርጠው ተናገረውን ለማሰማት ጋይስ አንድ ጋይስ ትላልቅ ሰዎች እያደምጡን ነው። እኔ ዝም ብሎ እነዚህ ጀማሪ ቲክቶከሮች ቆራርጠው ያመጡትን ነገር እንደቆም ነገር እዚህ ጋር አጀንዳ አድርገን እናመጣለን። ጋይስ ከማን ወደ ስለሽ ልምጣ። ስለሽ ወደ አንተ ልምጣ። 4 ደቂቃ አለው። መልካም አመሰግናለሁ። ኤኒዌይስ እኔ አንደርስታንድ ተሰማ ዲግሪ አንተን ሴንቲመንት የብሔር ፖለቲካ አጌርድ እና ሪስፔክት የአንተን መስመር አትሊስት ለየተመጣሃል። ግን ይኸውልህ ለፖለቲካ ፍጆታ ማወራረቻ ይሆን ዘንድ በቀመር ነው ተቀምሮ ነው። ፕላስ እንግዲህ ልጅቱ ብቻዋን አልነበረችም። ከኢንተርቪው ላይ ካዳመጣችሁ ሌሎችም ቪክቲሞች እንደነበሩ ትገልጻለች ነው። ናው ትክክለኛ ፎልስ የሆነ ኢኩቫለንስ ግን ተሰርቷል። ይሄ ፍትሃዊ አይደለም ብዬ አምናለሁ። ቅድም ወንድማችን አማራ ዛሬ ጠቀስ ለማድረግ ሞክረዋል። የሐወትን ልጅ ህፃን ፌቨን ህፃኗ የአማራ ነፍስ ነች። በሰው ደረጃ ሰው ነች። ሁላችን ለእኔ እንደ ልጄ ነው ያሳዘነችኝ፣ ያለቀስ ነው። ግፉ የተፈጸመው እሷ ላይ ነው። የፈጸመው ሰው አለ፣ ኦብቪየስ ነው። ናው ይኸውላችሁ የአማራን አንድነት ለመስበሪያ ይሆን ዘንድ መንግስትና ካድሬ ቀጠናዊ ማሊያ አልብሶ ቀጠናዊ ማንነት ምናምን ሰጦ መጦ ቁማር ሲጫወት ስለነበረ የመታ ነው ያንን እንጂ መጀመሪያው ቀን እስከ መጨረሻው ድረስ እኔ እንደ ስለሽ ለምሳሌ ይህንን የፈጸመው ወንጀለኛ ነፍሱ የጭራቅ ነው። ይሄ ነው አቋሜ። አባት ሆነን እንደዚህ አይነት ቁማር ምናምን ልንሰራ አንመጣም። ያውም በዚህ እድሜያ ምን ልናተርፍ? ህፃን ነች። ህፃኗ የህፃን ነፍስ ነው። እውነታው ሌላ ነው። መንግስት የሰራው ነገር አለ፣ ካድሬ የሰራው ነገር አለ። መጨረሻውም ደግሞ ሲደመደም ያተረፈው የአማራ ስቃይ ላይ መንግስት ነው። እና ይህንን እንዳው ልብ ብላችሁ እንድታዩና ፎልስ ኢኩቫለንስ ስለሆነ ነው የተለያየ የቀጠናዊ ማሊያ አልብሰው ስለመጡ። የዛሬው ምንድነው ልዩነቱ? ፖለቲሳይዝ የሆነበትን ምክንያት የፖለቲካ እንድምታ አለው፣ ቀመር አለው። ዛቻዎች ነበሩ በተደጋጋሚ። ነገ እንመጣበታለን በመረጃ ይዘን፣ ምክንያቱም ጊዜ ለመቆጠብ ለዛሬ። ይኸውልህ ሌላው በመርህ ይሁን በዘር ይሁን የሚለው ይህ እይታ አገን የአንተ ፐርስፔክቲቭ የሌሎችም ሊሆን ይችላል። የአማራ ላይ ግን የሚፈጸመውን ስቴት ስፖንሰር ጀኖሳይድ የምንለው ያጨልመዋል፣ ተሰሚነቱን ተቀባይነቱን ያጨልማል ብዬ በጣም ስጋት አለ። ከዚህ በፊትም ይሄ ጥላሸት ሆኖ ስለቆየ ተመርጦ የተገደሉ ተመርጠው የሚደፈሩ ተመርጠው ስቃይ የሚደርስባቸው የተለያየ ሐሳብ ኑሮ የተለያየ መስመር እንኳን ብንሆን ከሀብታሙ ጋራ ዛሬ 100% መስማማበት ነው። ተመርጠህ በማንነትህ ከሆነ ክላሲፋይ ተደርገህ ከሆነ ጀኖሳይድ ነው። ስለዚህ ያንን ኤምፋሲስ ለመስጠትም ስለምንፈልግ ነው። ይሄ ትውልድ ያን መቀበል አለበት ብዬ አምናለሁ። አትሊስት የአማራ ትውልድ በታሪክ መደገም ስለሌለበት ይኸውላችሁ መንግስትንና የኦሮሞ ህዝብን አንድ የማድረግ ሲፈልጉ ደግሞ አንድ አይደሉም ማለት መጠህ ስርዓቱ የኦሮሞ ነው ብሎ አንዳንድ ሰዎች ሲከራከሩ እንዴት እንደዚህ ትላለ? መንግስቱ ወይም ስርዓቱ የሁሉም ነው ይላል። መጠህ እጣትክን ግን እኔ ለምሳሌ እንደ ህዝብ የምጣላው እንደ ህዝብ የሚወነጀለው የለም። በአማራ ብሔርተኝነት ትግል ውስጥ እንደዛ ብያላውንም ያ ድንቁርና ነው። ህዝብን አትወነጀልም። ህዝብ ወነጀለኛ አይደለም። መዋቅር አለ፣ ስርዓት አለ፣ ተቋም አለ። እነኚህን ነገሮች ህይወት የሚዘራባቸው ባለስልጣን ደግሞ አለ፣ ተጠቃሚ ሰው መታገለው እሱ ላይ ነው። ቅድም ስናገር ኤቢኤስ አንድ ተቋም ነው። ተቋሙን ህይወት የዘራበትና በቁጥጥር ውስጥ ያደረገው ደግሞ መዋቅሩን የሚመራው መንግስት ነው። ህግ ቀራጭ ነው፣ አስፈጻሚ ነው፣ ተርጓሚ ነው ብያለሁ። እንደቀላል ነገር አትዩት።
ሁሉም በእጁ ነው። therefore እኛ የምንጠቁመው ጣታችንን መንግስት ላይ እንጂ ህዝብ ላይ አይደለም። ከትናንት እስከ ዛሬ ጉዳይ ከመጣ ጊዜ ጀምሮ የኦሮሞን ህዝብ አላነሳንም። አንስተን እኔ ለምሳሌ አነሳም አልሰማክም። ቅድም ስናገር ኦሮሞ ህዝብን አልተናገርኩም። ስርዓትን ነው። አንዴ ቃለ እሺ ድምጽ ይቆራረጣል። እሺ አሁን ብቻ አይደለም ክህደት ተፈጽሟል። ወንድማችን አንድ አፍታ ልጨርስ ሐሳቤ። አሁንም በጨዋ ደንብ አያና ክህደት ፈጽሞ ነው የወጣው። እኔ የሰውኛ ቋንቋ የሰውኛ ልሳን እንነጋገር። ኦኬ የሴት ልጅ አባት ሆነ አምራች ኃይል ሆነ ወንድ ሆነ መጠህ እንዴት እስከ ስንት ሰዓት ተጓዘች ይሄን እንዴት ታውቃለች ብሎ ክዶ ነው የወጣው። እሷ ላይ የተፈጸመውን በደል ይሄ ነው የሚያሳምመን። ይኸውላችሁ ስሌታዊ ነው። እቺ ልጅ ከሌላ ብሔር እሱ የህዝቤ ከሚለው ብሔር ተወልዳ ቢሆን ኑሮ ይሄን ይል ነበር ወይስ በአንድ ሺህ አባዝቶት ይመጣ ነበር? ልጅቱ ላይ ፊቷ ላይ ያለ በአደባባይ ወጣ ብልቷ ላይ ስለተፈጸመው ስቃይ ስታወራ የሚያሳፍረው ምን አይነት እንትን ብታተርፍበት ነው? እና ይሄንን ነገር እንደው ብናስተውል እላለሁ። ክህደት ባይፈጸም ለነገ አንዲት ነገር ግን እንደው ለሌላው ሰፋ አድርገህ ሰጣል ስለ ፍትህ። ምክንያቱም ካንተ ስለመጣ ፕሊዝ እቺን 30 ሰከንድ ብቻ እጄና 30 ሰከንድ ብቻ ይኸውልህ። ፍትህ ስለ ፍትህ ስትጠይቅ ደፋሪዎችን ደፍረናል ብሎ ወደፊት ኃላፊነት የሚወስድ አካል አላገኘንም፣ ስለዚህ ፍትህ አንሰጠም የሚል መንግስት ነው ያለው። ወንድሜ ኢማጂን እና ከማን ነው ፍትህ የምትጠይቀው? ሌላው በደንብ በሰፊው ስለሌለበት ነው። እና አመሰግናለሁ። ቴንክ ዩ። እሺ ልልና ኦኬ ሶሪ ቴዲ አስቸገርኩ አይደል? መንገድ ላይ ስለሆንኩኝ ስለነበረ እየተቆራረጠ። ኦኬ እዚህ ጋር አዲስ የተናገርከው ነገር አለ። ፖለቲሳይዝ አታርጉት ነው ያልኩት። ያልኩበትን ምክንያት ፖለቲካ ካረከው አንተም ማትፈልገው ግሩፕም ፖለቲካ ይጫወትና አውቆም ሰታፕ አድርጎ የማይሆን ነገር ይነግርሃል። ፖለቲካ ካረከው የሴት ልጅነቱን እንትን ማለት ነው። ለዛ ነው ሁሉም ሰው አይ ዶንት ኬር የትኛውን ብሔር ቢሆን እህት አለው፣ እናት አለው፣ ሚስት አለው። ያንን ነገር ሊቃወም የሚገባው በጠቅላላ ነው። ፖለቲካ ካረከው ግን ሁሉም ጥጉን ይይዛል። ያ ደግሞ ይተፋፈናል፣ ያ ህዝብን ይከፋፍላል። በእንደዚህ አይነት ነገር እንኳን አንድ መሆን የነበረብንን ነገር ኮምፕሊትሊ አጌንስት ዋን አናዘር እንድንሆን ይሆናል ማለት ነው። ለዛ ነው ያንን ያልኩት። ቴዲ መግለጫውን እኔም አይቼዋለሁ። ልጆች ናቸው የላኩልኝ፣ አልዋሽም። አሁን ዌብሳይቱ ላይ እየተናገራችሁ ላገኘው አልቻልኩም። የለም ዌብሳይታቸው ላይ ሪሊ ሁን ኤኒቲንግ እነ ሞርኒንግ እንሰማለን ማለት ነው። ወደደም ጠላም ግን ቴዲ ይሄ ነገር ሪስፖንሲብል ያለበት ኢቢኤስ ነው። እኔ ወደዱም ጠሉም ከእውነተኛውን ነገር ለህዝብ በግልጽ ምናት በስቴትመንት ኤኒቲንግ ብቻ ሳይሆን ወጣው መናገር አለባቸው። ምን ኤግዛክትሊ እንዳረገ ከመንግስት በኩል ይሄን ነገር ተከታትለው ኢንቨስቲጌት አድርገው በጠቅላላ ምን ኤግዛክትሊ ያፕን እንዳረገ አንተ እንዳልከውን በትምህርት ሚኒስቴርን በኩል በጠቅላላ ያለውን ዶክመንት ለህዝብ ማሳየት መቻል አለባቸው። እውነተኛ ጀስቲስ ለዚህ ልጅ እንዲመጣ ከተፈለገ ሁላችንም ኦነስት መሆን መቻል አለብን ብዬ ነው ማምነው። በዚህ ሶሻል ሚዲያ ላይ ቴዲ ብዙ ያዞምባም ያለቅሳል። ብዙ እዚህ ጋር መጥቶ ሴት ልጅ ምናምን ይልሃል። የራሱ ላይ ግን የራሱ ጉዳይ ብሎ ሲጨክንና እንትን ብሎ እንኳን ተገደለ እንኳን ገደለው እንኳን ምናምን የሚለው አለው። የራስህ እህት ወንድም ላይ እንኳን ነው ምነግርህ። ሶ ያዞምባ አይደለም ለሴት ልጅ ሬፕ፣ ለዛውም ጌን ሬፕ ነው ምነግርህ ቴዲ። አም ዋን ኦፍ ዶስ ፒፕል መሬት ላይ ወርጄ ለ8 የተደፈረች ሴት ያየው ሰው ነኝ። 45 ሴቶች በሬፕ ምክንያት የተወለዱ ሴቶች ያየው ሰው ነኝ። ይሄን ነገር ለዛውም አልወጣም በሚዲያ አልወጣም፣ ይሄ ነገር ውርደት ነው ለኔ ብለው ለዩኤን እንኳን ውትነስ ያልሆኑ ሴቶች ያየው ሰው ነኝ። እውነተኛ ጀስቲስ እንዲመጣላት ነው የምፈልገው። እውነተኛ ነገር እንዲመጣ ነው የምፈልገው። ማንም ፖለቲካሊ
ጌን እንዲያደርግበት አልፈልግም። ያንን ነው የምለው። ቴንክ ዩ ቴዲ። ቴንክ ዩ። ይሄ ልክ ነው። ይሄ በነገራችን ላይ እንደው ትንሽ እኛ ስናስደነግጣቸው ስናሸማቃቸው አንዳንዱ እየፈራ ነው እንጂ እዚህ ቲክቶክ ላይ እኮ የከበበን እኮ የሰገጤ ብዛት እኮ ደግሞ ሰገጤ ላለ ራሱ መልሶ እግዚአብሔርን አይፈሩም። ነገ ደፋሪዋና የተደፈረችውና ደፋሪው ለው ጎራ ከፍለው ጌም ይጫወቱላል። ምታው ማህበረሰብ አብዛኛው ጌም ይጫወቱላል። አንደኛው ለደፋሪዋ ወገን አበባ ያዘንባል ወይ አንበሳ ያወርዳል፣ ለተደፈረችው እንደዚሁ አንበሳ ታወርዳለ። አስመሳይ ነጋዴ ማለት ነው። እኔ የሚያሳዝኑኝ መሀል ላይ የሚቆዱት ናቸው። የሚያሳዝኑኝ እህቶቼ ናቸው። የሚያሳዝኑኝ ምስኪን ህፃናቶች ናቸው የሚያሳዝኑኝ። ከልባቸው ደግሞ የሚያዝኑ ሰዎችም አሉ። ቁም ነገር የሚያለቅሱ አሉ። ዘር፣ ብሔር፣ ሃይማኖት ምንም ሳይለዩ የሚያለቅሱ ደግሞ አሉ። ሴት ሊተደፈረች ሲባል፣ ህፃን ሊተደፈረች ሲባል እማን እኮ ይተናነቃል። ታለቅሳለህ። በዛች በምትደፈር ሴት ቦታ ላይ ያንተን ልጅ ያንተን እህት አስተኛና ወይም ደግሞ እንደዛ ሲያደርጓት ተመልከት እስኪ በዝነ ልቦና ሳለው። በተረፈ እዚህ የምታየው አየር ባየር ነጋዴ ነው አብዛኛው እኮ እዚህ የወረረን ማለት ነው። ተደፍቋል። ገባ? እነዚህ ሐሳቢ የሚባሉ አሰላሳይ የሚባሉ የህብረተሰብ ክፍሎች በእነዚህ አየር ባየር ነጋዴዎች ተደፍቀዋል። ሐሳብ ልሰጥ ትመጣለህ፣ ይሰድብሃል፣ ያደናብርሃል፣ ደንግጠህ ትሄዳለህ። እውቀት ያላቸው ሰዎች ይመጣሉ፣ ከህግ አንፃር ሊያወሩ ይመጣሉ። ደንቆሮች ይሰድቧቸዋል፣ ደንግጠው ይሄዳሉ። በዚህ መሀል እንዴት ሐሳብ ይንሸራሸራል? እንዴት እውቀት ይንሸራሸራል? እዚህ እኔ ቲክቶክ ላይ እስካለሁኝ ድረስ እኔ ነኝ ያልክ ጋጠ ወጥ መተህ የሚናገሩ ሰዎችን አታደናብርም። የማንም ሐሳብ ይደመጣል። ቁም ነገር ስለማያዩአችሁ ስለሆነ ነው። ሌላ ቦታ ሄዳ አደናብራቸው፣ ሌላ ቦታ በነፍሳቸው ተጫወት፣ ሸቅልባቸው። እዚህ ግን ጨዋዎች የኔ አለቆች ናቸው ብያለሁ አይደል? እኔ የጋጠ ወጦች አለቃ ነኝ። ዋጠው ሀብትሽ በመጨረሻ የምትለው ነገር አለ። በጣም ስለሚያናድድ ነው እኔ የምናገረው። ሀብትሽ የምትለው ነገር አለ መጨረሻ ላይ? እኔ ልጆች እየተጫጩ ነው። በቃ ልለይ። ነገ ግን በሰፊው ተዘጋጅቼ እመጣለሁ። ምሳሳ ላይ እንመጣለን። እሺ ሀብትሽ፣ ሁሉንም ከልብ ነው ማመሰግነው። ነገ በተመሳሳይ ሰዓት እመጣለሁ። በዚህ ጉዳይ ላይ ገብታችሁ ሀሳብ አስተያየቶቻችሁን ለመስጠት የምትፈልጉ ሰዎች አይ ነው ብዙዎቻችሁ ትጽፋላችሁ። እንሰደባለን፣ እንፈራለን። ስድብ ከእህት መደፈር ይበልጥብሃል እንዴ? ስድብ ከወንድምህ ሞት ይበልጥብሃል? ቁም ነገር እውነቴን ነው ብለህ እና በዚህ ጉዳይ ላይ በተለይ የህግ ሰዎች ካላችሁ፣ መናገር የምትፈልጉ ሴቶች ካላችሁ፣ ስትናገሩ የሚያሸማቋችሁ የሚሰድቧችሁ ሀሳባችሁን እንዳሰጡ ስፔስ ካለ አይኖቹ 8 ቦታ ስላደረጉ እንጂ አስገባቸዋል። ቁም ነገር እድሜ ልኬን እኔ በሰገጤ ላይ በነፍሳቸው ስጫወት ነው የኖርኩት። እድሜ ልኬን እንደው አፈር ስሆን እንዳትጠራጠሩ። እንደው እኔ አፈር በሌላ ነገር ተጠራጠሩኝ፣ በዚህ ግን እንዳትጠራጠሩኝ። እድሜ ልኬን የሚያውቁኝን ጠይቃቸው። በነፍሳቸው ስጫወት ነው የኖርኩት እና በተለይ በዚህ ጉዳይ ላይ በታሪክ አልደራደርም እና በተለይ የብሔር ፖለቲካ አራማጆች ፕሊዝ ጉዳዩን የብሔር መልክ በማስያዝ የግለሰቦችን በርግጥ ብሔርን ተኮር ያደረገ ጥቃቶች አሉ። ምንም ጥያቄ የለውም። የሐሰት ትርክቶች አሉ። ምን ስጨውበት የነበረበት ጉዳይ አይደል? ስናወራበት የነበረበት ጉዳይ ነው። ይሄ ያለና የነበረ ነው። ይሄንን እንዴት ነው የምታስወግዱት? አይ ዶንት ኖ። ግን የህፃናት የአካል ጉዳተኞች የአረጋውያን በደልን ቢያንስ የብሔር መልክ አታስይዙት። እንደው በእግዚአብሔር አሁን የ5 ዓመት ህፃን ተደፈረች ሲባል አሁን ማዘኑ ነው የሚቀድመው ወይስ ደፋሪው የኛ ወገን ነው? ተደፋሪው የኛ ወገን ስላልሆነች እንደፈለገች ትሁን የሚለው ነው የሚቀድመው? ጎበዝ፣ ከማንኪያ ነገድ እኮ ብትወለዱ ኖሮ እንደኔ ታስቡ ነበር። እስኪ የማንኪያ ነገዶች አላችሁ? በቁጥር ትንሽ ነን። ቁም ነገር እኔ የማንኪያ ነገዶች የማንኪያ ብሔሮች በጣም ነው ደስ የሚሉኝ። በጣም ነው እኛ የምናስበው። የማንኪያ ነገዶች የማንኪያ ብሔሮች አላችሁ እዚህ ውስጥ? ይኸው አሉ የማንኪያ ብሔሮች። ይኸው አንዳንድ ቁጥር እየጻፉ ነው አሉ። ይኸው የሆነ ግሩፕ መመስረት አለብን። ቁም ነገር ይኸው የጠቅላላ የማንኪያ ነገር ነው። የኔ ብሔሮች ናቸው።
ኦኬ በጣም ነው የምወዳችሁ ክብራትና ክብራን። የተለያዩ ሀሳቦችን ለመስማት ጥረት አድርጌያለሁ። ነገ በምሳ ሰዓት አካባቢ ገባና እንደተለመደው ከገዢው ፓርቲ ከፋኖ ደጋፊዎች ከኦነግ ደጋፊዎች ከዜጋ ፖለቲካ አቀንቃኞች ከሁላችሁም አስገብቼ የተለያዩ ሀሳቦችን ለማድመጥ ጥረት እናደርጋለን። የህግ ሰዎች ብትገቡ በዚህ ጉዳይ ላይ ሴቶችም ደግሞ በብዛት ደግሞ ብትመጡ ይመረጣል። አሁን አስቸጋሪ የሆነው ደፋሪው ራሱ ወንድ ነው።